ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬ ስዊድን ኢንስቲትዩት ስኮላርሺፕ ፎር ግሎባል ፕሮፌሽናል ሁለተኛውን ቪዲዮ ይዤላችሁ መጥቻለሁ። ሁለተኛው ቪዲዮ የሚሆነው የስኮላርሺፑን አፕሊኬሽን ስቴፕ ባይ ስቴፕ ፕሮሰስ የምናይበት ቪዲዮ ነው ማለት ነው። የመጀመሪያው ቪዲዮ ይህንን ስኮላርሺፕ ምን ይመስላል፣ እንደዚሁም የሚያስፈልጉ ሪኳየርመንቶች፣ እንደዚሁም ደግሞ ዴድላይኑና በዛ ያሉ መረጃዎችን በባለፈው ቪዲዮ ላይ ሰርችላችኋለሁ። አብዛኞቻችሁ አይታችሁታል፣ መረጃውንም አግኝታችኋል። ዛሬ የምናየው ደግሞ ስቴፕ ባይ ስቴፕ አፕሊኬሽን ፕሮሰሱን እና የተወሰነ ደግሞ ጥያቄ የጠየቃችሁኝ ኮሜንት ላይ ያልመለስኩላችሁን እዚሁ ላይ ቪዲዮውን እያየን ፕሮሰሱን እያየን በዛው መልሰላችኋለሁ ማለት ነው። አሁን የምንገኘው እዛው ዌብሳይት ላይ በባለፈው ያየነው ዌብሳይት ላይ ነው። ኤስአይ ስዊዲሽ ኢንስቲትዩት ወይንም ኤስአይ ስኮላርሺፕ ፎር ግሎባል ፕሮፌሽናልስ የሚለው ዌብሳይት ላይ ነው የምንገኘው ማለት ነው። እዚህ ጋር ያሉት ሙሉ መረጃዎች በባለፈው ቪዲዮ ላይ አይተናችኋል። ግን ላስታውሳችሁ የምፈልገው ምንድነው ይህ ስኮላርሺፕ ሁለት ወይን ያለው ብያችኋለሁ። አሁን መርሳት የሌለባችሁ የመጀመሪያው ለአድሚሽን አፕላይ ታደርጋላችሁ፣ ሁለተኛው ደግሞ ለስኮላርሺፑ አፕላይ ታደርጋላችሁ። ያ ማለት ለስዊዲሽ ኢንስቲትዩት ሜንሽን የተደረጉ አሉ እናያቸዋለን። ለነሱ ኢንስቲትዩቶች ወደ 4 ዩኒቨርሲቲዎች አፕላይ ታደርጋላችሁ። then አድሚሽን ስታገኙ ያንን አድሚሽን ይዛችሁ ስኮላርሺፑን ፈንድ ለሚያደርጋችሁ ለኤስአይ አፕላይ ታደርጋላችሁ ማለት ነው። እያንዳንዱ ደግሞ እዚህ ጋር ዴድላይን ተቀምጦለታል። ለማስታወስ ያክል ነው እንጂ በባለፈው ኦሬዲ አውርተናል፣ ይሄን አይተነዋል። ይሄንን እንደዚሁ ደግሞ የቪዲዮ ዲስክሪፕሽን ቦክስ ላይ ማስቀመጫላችኋለሁ። እዚህ ጋር እንደምታዩት ከኦክቶበር 16 እስከ 15 ጃንዋሪ 2026 ድረስ ለስዊዲሽ ማስተርስ ፕሮግራም ስሩ ዩኒቨርሲቲ አድሚሽን ምን ታደርጋላችሁ? አፕላይ ታደርጋላችሁ። ሌላ ደግሞ እስካሁን እኔ የሚቆየሁበት በእርግጥ ትላንትና ኮርሶቹን ቴሌግራም ላይ አፕሎድ አድርጌላችኋለሁኝ። የኤስአይ ስኮላርሺፕ በየአመቱ የሚሰጣቸው ኮርሶች አሉ። እነዛ ኮርሶች ፖስት ይደረጋሉ እዚሁ ዌብሳይት ላይ ማለት ነው። ልክ ኦክቶበር እንደተከፈተ አይደለም ፖስት የሚደረጉት፣ ሚድ ኦፍ ኖቬምበር ላይ ነው። አሁን ኦሬዲ ፖስት ተደርገዋልና ኮርሶቹንም እናያቸዋለን። ኦሬዲ ቴሌግራም ገጽ ላይም ፖስት ስላደረኩላችሁ ማየት ትችላላችሁ ኮርሳችን አለ ወይ የሚለው ማለት ነው። ምክንያቱም ከነዛ ሊስት ከተደረጉት ኮርሶች ውስጥ አፕላይ ማድረግ አትችሉም፣ ምክንያቱም እነዛ ኤስአይ ስፖንሰር የሚያደርጋቸው ኮርሶች ስለሆኑ ማለት ነው። ከዛ በኋላ ግን ፌብሩዋሪ ላይ ከ9 እስከ 25 በጣም ለአጭር ጊዜ የኤስአይ ስኮላርሺፕ ፖርታሉ ኦፕን ይሆናል። በዛ ሰዓት የአፕላይ ያደረጋችሁበትን መረጃ እስከዛ አድሚሽን ካገኛችሁ ካላገኛችሁ ግን ያለው መረጃ ይዛችሁ ለስኮላርሺፑ አፕላይ ታደርጋላችሁ። ስኮላርሺፑ ደግሞ የራሱ የሚጠይቀው ብዙ ነገር ሊኖር ይችላል። እሱንም ኦሬዲ በባለፈው ሜንሽን አድርገናል። እነሱን በማሟላት አፕላይ ታደርጋላችሁ ማለት ነው። ከዛ አድሚሽን የሚሰጥበት ከዛ ዩኒቨርሲቲ ወይንም ስኮላርሺፑን አናውንስ የሚደረግበት እዚህ ጋር ቀናቶች አሉ። ይሄንን በደንብ አዩት። ምንድነው የምናየው አሁን ሁሉንም ስላየን ክራይቴሪያውን ሁሉንም ስላየን የምናየው ኮርሶችን ወይንም ኤሊጂብል ፕሮግራም የሚለው ነው። ለምሳሌ find the list of eligible masters program for the scholarship for global professional academic year 2026-2027 ማለት የሪሰንቱ እዚህ ጋር ወጥቷል። እንደምታዩት ፒዲኤፍ ነው። እዚህ ጋር ቀጥታ ዳውንሎድ ማድረግ ትችላላችሁ። እኔም ደግሞ እንዳልኳችሁ ቴሌግራም ገጽ ላይ ስላለ ከዛ ላይ ዳውንሎድ አድርጋችሁ ማየት ትችላላችሁ ማለት ነው። እዚህ ጋር እኔ ኦሬዲ ዳውንሎድ አድርጌዋለሁ። ፕሮግራሞቹ እዚህ ጋር እንግዲህ እንደምታዩቸው ናቸው። የማስተርስ ያው ይሄ ስኮላርሺፕ የማስተርስ ፕሮግራም ስለሆነ እዚህ ጋር እንግዲህ እንደምታዩቸው በየዩኒቨርሲቲው ነው ያስቀመጣቸው። ለምሳሌ እዚህ ጋር ይሄ ኢንስቲትዩት አለ፣ እዛ የሚሰጡ እዚህ ጋር ማስተርስ ፕሮግራሞች አስቀምጠውላችኋል። ወደ በየኢንስቲትዩቱ በዛ ያሉ ዲፓርትመንቶችን ነው ያስቀምጡላችሁ ማለት ነው። እነዚህ ዲፓርትመንት ኮዳቸው የኮርሱን ኮድ መያዝ አለባችሁ፣ ምክንያቱም አፕላይ ስታደርጉ ስለሚጠቅማችሁ። ኤኒዌይስ ያው አፕላይ ስታደርጉ ይሄንን ፒዲኤፍም ከፍታችሁ ስለሆነ አፕላይ የምታደርጉት እዚህ ጋር ያያችሁ ኮድም ስትጠየቁ ከዚህ ከኮርሱ ኮዱን መውሰድ ትችላላችሁ ማለት ነው። እነዚህን ይመስላሉ ኮርሶቹ። በደንብ ያዋቸው በጣም ብዙ ኮርስ ነው ያላቸው። ስለዚህ እነዚህን ኮርሶች ቼክ በማድረግ ወደ አፕሊኬሽን ፕሮሰሱ እንሄዳለን ማለት ነው።
ሌላው በዚሁ አጋጣሚ መልሽ ማለፍ የምፈልገው ጥያቄ ነው የወርክ ኤክስፒሪየንስን በተመለከተ እዚህ ጋር የተምታታበት ነገር አይ ቲንክ እኔ በደንብ ኤክስፕሌን አላደረኩላችሁም በባለፈዎቹ ቪዲዮዎቼ ላይ የወርክ ኤክስፒሪየንስን በተመለከተ ወርክ ኤክስፒሪየንስን በተመለከተ የምታቀርቡት ለስኮላርሺፕ አፕሊኬሽን ነው እንጂ ለአድሚሽኑ አይደለም ማለት ሁለት ያው ሴፓሬት አፕሊኬሽን ነው ብያቸዋለሁ የምትሞሉት የመጀመሪያው አድሚሽን ወይም ለዩኒቨርሲቲዎቹ አድሚሽን ለማግኘት አፕላይ የምናደርገው ዛሬ የምናየው ማለት ነው ሁለተኛው ደግሞ ለኤስአይ ፈንድ እንዲያደርጋችሁ አፕላይ የምታደርጉት ነው ሶ በዛን ታይም ነው የሚያስፈልጋችሁ የወርክ ኤክስፒሪየንስ በነገራችን ላይ ራሳችሁ አይደለም ወርክ ኤክስፒሪየንስ አጽፋችሁ ምናምን ታስገቡት አፕሊኬሽኑ ኦፕን በሚሆንበት ሰዓት የራሳቸው ፎርም አላቸው ሶ እሷን ፎርም ዳውንሎድ ታደርጉና then የሚጠይቋችሁ ነገር ይኖራል እስካሁን ፎርሙ ስላላገኘሁት ቢሆንስ እንዲህ ነው ማለት አልችልም ግን ያው ዌብሳይታቸው ላይ ካነበብኩት ምናምን አንፃር የሆነ ፎርም ይሞላል ምናልባት ያንን ስራ ከሰጣችሁ ሰው ጋር ሲግኒቸር ምናምን ለዚህ ሊያስፈልጋችሁ ይችላል ማለት ነው ያው ሪል መሆኑን ቼክ ለማድረግ ስለዚህ በእነሱ በሚሰጣችሁ ፎርማት ላይ ዲፔንድ ሆናችሁ ነው የምታቀርቡት ማለት ነው የስራ ኤክስፒሪየንሱ እና 3000 አወር መሆን አለበት ግን አፍተር ግራጁዌሽን ነው መሆን ያለበት እዚህ ጋር በደንብ ሜንሽን አላደረኩትም ቢፎር ኦር አፍተር ግን it must be after graduation ነው የስራ ኤክስፒሪየንሱ ላይ በተመረቃችሁበት ምን ያክል አገልግላችኋል የሚለው ነው ያው የወርክ ኤክስፒሪየንስ በባለፈውም ስናየው ሜንሽን አርገውታል የተወሰኑ ስራዎችን አንድ ላይ መደመር ይቻላል ማለት 3000 አወር እንዲመጣላችሁ ሶ የዛኔ በሚሰጧችሁ ፎርም የሰራችሁትን ስራ 3000 አወርም ከሞላ እንደዚሁም ደግሞ ኖርማል ፉል ታይም ኤምፕሎይ ከሆናችሁ የሰራችሁ ከሆነ 3000 አወር የሚሞራ ከሆነ የአንድ ኤምፕሎይ መጠቀም ትችላላችሁ ሁለት ጊዜ ደግሞ የተለያየ ቦታ ተቀጥራችሁ ከሆነ በነፃ አገልግላችሁ ከሆነ እንደዚሁም ፔድ አንፔድ ነገሮች ላይ ሰርታችሁ ከሆነ ከነዛ ማግኘት ትችላላችሁ ማለት ነው ሶ እዚች ጋር ጽፏታል አክቹአሊ ወርክ ኤክስፒሪየንስን በተመለከተ ሜንሽን አድርገውታል የመጀመሪያው ወርክ ኤክስፒሪየንስ ሊኖራችሁ ይገባል ነገር ግን አሁን ላይ አፕላይ በመታደርጉበት ሰዓት ግዴታ ስራ ሊኖራችሁ አይገባም ኦሬዲ ካላችሁ ችግር የለውም ከዚህ በፊትም ቢሆን ነው ከዚህ በፊት ቫሊድ የሆነ የስራ ኤክስፒሪየንስ ፉል ታይም ሊሆን ይችላል ፓርት ታይም ኤምፕሎይመንት ሊሆን ይችላል ሶ እንደዚህ አይነት ስራዎችን ሰርታችሁ ከሆነ ለምሳሌ ፍሪላንስ ምናምን እንደዚህ ሰርታችሁ ከሆነ ማለት ነው ላይክ በግል የሚሰሩ የተለያዩ ስራዎችን ሰርታችሁ ከሆነ አስሎንጋ ሰርቲፋይድ ሆናችሁ መደመር ትችላላችሁ ማለት ነውና ኤክስፒሪየንሱን እዚህ ጋር በራሳችሁ ማቅረብ አትችሉም ይላልና the work experience used our proof certificates for your work experience by using our template form now which can found under the section how to apply ይሄኛው ልክ የኤስአይ ስኮላርሺፕ ሲከፈት ይቻውት አፕላይ የምትለው ክሊክ ስታደርጓት ወደ ሊንኩ ተወስዳችኋለች አሁን ላይ ግን አክቲቭ አይደለችም ለምን ገና ኤስአይ ስኮላርሺፕ አልተከፈተም የዩኒቨርሲቲ አድሚሽን ስለሆነ የተከፈተው ማለት ነው ሶ ይሄንን ዌብሳይት ሁሌ ማየት አለባችሁ ማለት ነው ሶ በእነሱ ቴምፕሌት ነው የወርክ ኤክስፒሪየንሱን የምታቀርቡት ማለት ነው ሶ ይሄ ነው የስራ ኤክስፒሪየንስን በተመለከተ አሁን ላይ አያስፈልጋችሁም አሁን የዩኒቨርሲቲውን አድሚሽን ነው ቼክ የምታደርጉት ማለት ነው ዩኒቨርሲቲውን አድሚሽን ቼክ በማድረግ አፕሊኬሽናችሁን ለዩኒቨርሲቲ አድሚሽንን ሪኳየርመንቱን በማሟላት ማየት ነው እሱን ዛሬ የምናየው ነው ሶ አንደኛ የተጠየቀው ጥያቄ ነው ሁለተኛ የጠየቃችሁ ጥያቄ ስኮላርሺፕ አማውንቱ ነው ስኮላርሺፑ ፉል ነው ወይ ምናምን የሚል ጥያቄ ጠይቃችኋል አዎ ፉል ስኮላርሺፕ ነው ቲዩሽን ፊ ከቨር ያደርጋል እንደዚሁም ሊቪንግ አላዋንስ ዊዝ አኮሞዴሽን ከቨር ያደርጋል እዚህ ጋር ስፔሲፊካሊ ሜንሽን አልተደረገም ግን ሃይላይት ከሌላ ሶርሶች ለማየት እንደሞከርኩት ከሆነ ጥሩ የሆነ ፈንድ ያለው ስኮላርሺፕ ታይፕ ነው ስለዚህ አፕላይ ብታደርጉት ወርዝ የሚያደርግ ስኮላርሺፕ ታይፕ ነው ማለት ነው ሶ አሁን የምንሄደው ወደ how to apply ወደሚለው ነው ያው እዚህ ጋር ተቀምጦላችኋል apply for masters እና apply for the scholarship አለ የሚከፈተው ፌብሩዋሪ 9 ፌብሩዋሪ ነው ከ9 ፌብሩዋሪ እስከ 25 ፌብሩዋሪ ድረስ የሚቆይ ነው ማለት ነው 2 ሳምንት የሚቆይ ነው ሶ ዛሬ የምናየው እዚህ ጋር apply for masters program የሚለው ነው የምናየው ይሄኛው ለስኮላርሺፕ ነው ሆነ አይከፈትም ሶ እዚህ ጋር apply for masters program የሚለውን ስትከፍቱ እዚህ ጋር apply for masters program ምን ይላል go to university admission የሚለውን ክሊክ ታደርጋላችሁ ማለት ነው ሶ እዚህ ጋር ስትገቡ በባለፈው ገብተን አይተናል እዚህ ጋር ሎጊን የሚለውን ክሊክ ታደርጋላችሁ
ከዚህ በፊት እንግዲህ አምና ሞልታችሁ ከሆነ ቀጥታ ኢሜይላችሁን እዚህ ጋር ዩዘር ኔሙን ወይም ፓስዋርዱን ረስታችሁት ከሆነ ፎርጌት ዩዘር ኔም ኦር ፓስዋርድ ነው። አዲስ የምትከፍቱ ሰዎች ካላችሁ ግን እዚህ ጋር ክሬት ኒው አካውንት የሚለውን ክሊክ አድርጋችሁ ነው የምትከፍቱት ማለት ነው። ይሄ በጣም ቀላል ስለሆነ ዲቴይል አንሄድም። ክሬት ኒው አካውንት ብላችሁ ስትሉ ኢሜይላችሁና ስማችሁን ፓስዋርድ በማስገባት ኢሜይላችሁ ላይ ገብታችሁ አክቲቬት በማድረግ አፕሊኬሽኑን ትሞላላችሁ። እኔ ግን ኦሬዲ አምና ያው ቪዲዮ ስለሰራሁበት አለኝ ወይ ሎጊን አድሬስ ስላለኝ በሱ እንሄዳለን ማለት ነው። ኦሬዲ ስኮላርሺፑን አምና ሞልቼው ስለሆነ ቪዲዮ ለመስራት ማለት ነው ሞልቼው ስለሆነ እዚህ ጋር እንደምታዩት እንግዲህ ኦሬዲ ስሜ ኢንፎርሜሽን አለ ማለት ነው። አሁን ምንድነው የምናደርገው? ቀጥታ እንደገባችሁ ይሄንን ነው የምታገኙት። እዚህ ጋር ማይ ሴሌክሽን የሚለው ላይ ነው ብዙ ጊዜ የምትገቡት። ማይ ሴሌክሽን ላይ ስትገቡ ቀጥታ ምን ለማድረግ ነው ኮርሳችሁን ነው የምትመርጡት። ኮርሳችሁን ቅድም ያየነው እዚህ ጋር ፒዲኤፍ አለ። እንግዲህ አፕላይ የምታደርጉትን ኮርስ ከዚህ ፒዲኤፍ ላይ ትመርጣላችሁ ማለት ነው። ስለዚህ ከዚህ ውስጥ በባለፈው አመት ያየነው እንደውም የኮምፒውተር ሳይንስ ኤንድ ኢንጂነሪንግ ነው። እንግዲህ በዚህ አመት አንዱን መርጠን እናያለን ከኔ ጋር ማለት ነው። ስለዚህ እያንዳንዳችሁ የራሳችሁን ኮርስ ትመርጣላችሁ። እዚህ ጋር ኮርስ ኮዱ አለ፣ እዚህ ጋር ደግሞ ኤሲቲኤስ አለ ምን ያክል ክሬዲት አወር እንደሆነ ማለት ነው። እዚህ ጋር ምን ይላል? ፋይንድ ኮርስ ኤንድ ፕሮግራምስ የሚለውን ክሊክ እናደርጋለን። እዚህ ጋር ስትመጡ ፋይንድ ኮርስ ኤንድ ፕሮግራምስ የሚል አለ። ስለዚህ እዚህ ጋር ኮርሳችሁን ብቻ ነው ማለት ነው የምትጽፉት፣ ሳብጀክታችሁን ወይንም የኮርሱን ኔም ትጽፋላችሁ። ምክንያቱም በጣም ብዙ ኮርሶች ስላሏቸው የኮርሳችሁን የእናንተን ብቻ ነው የምትሞሉት። ለምሳሌ በዚህ አመት እኔ የመረጥኩት እስኪ ባዮቴክኖሎጂ የሚል ኮርስ እንምረጥ። ክሊክ ወይንም ፋይንድ ኮርስስ የሚለውን ክሊክ ስታደርጉ በባዮቴክኖሎጂ ስር ያሉ ኮርሶችን ያመጣላችኋል። እንዳልኳችሁ እዚህ ስኮላርሺፕ ላይ ስንት አፕላይ የምታደርጉት ወደ 4 ኮርሶችን አፕላይ ማድረግ ትችላላችሁ። በምትመርጡት ሰዓት ግን 4ቱ ኮርሶች ምን እንደምታደርጉት የመጀመሪያ ምርጫችሁን ማየት አለባችሁ። የመጀመሪያ ምርጫችሁ የትኛው ነው፣ ሁለተኛ፣ ሶስተኛ የሚለውን አራተኛ የሚለው ምርጫችሁን በደንብ ማየት አለባችሁ። እሱን ስታዩ ግን ምናልባት ከዚህ በፊት የባለፈው ቪዲዮ ኮሜንት ላይ ያስቀመጠ ልጅ አለ። ጥሩ ኮሜንት ነው ያስቀመጠው። አክቹአሊ ብዙ ጊዜ ኮሜንት ላይ ከዚህ በፊት ያላቸውን ኤክስፒሪየንስ ሜንሽን ስለሚያደርጉ ልጆች ብታዩ በጣም ጥሩ ነውና አንዱ ምንድነው ያለን አንዱ ወንድማችን ምንድነው ያለን ከዚህ በፊት አፕላይ አድርጎ ነበረ ላይክ በመትሞሉ ሰዓት ከተቻላችሁ ትላልቅ ዩኒቨርሲቲዎችን ባትመርጡ በጣም ኮምፒቲቲቭ የሆኑ ዩኒቨርሲቲዎችን ባትመርጡ ጥሩ ነው። ስለዚህ ስዊዲሽ ኢንስቲትዩቶች ላይ ገብታችሁ እንግዲህ ቶፕ የሆኑትን ኢንስቲትዩቶች ኤክስክሉድ ብታደርጓቸው ነው። ያው እውነቱን ነው ኮምፒቲሽን ስለሚበዛ እንደዛ አይነት ኮንትምብሮችን ብትመርጡ ነው። ሁለተኛ ደግሞ ኤስአይ ስኮላርሺፕ ኢንኬዝ ኤስአይ ስኮላርሺፕን እንኳን ባታገኙ የዩኒቨርሲቲውን አድሚሽን ካገኛችሁ ሌላ ፈንድ የሚያረጋችሁ አካል መምረጥ ትችላላችሁ የሚል ነገር አስቀምጧል። ምክንያቱም ኤስአይ ስኮላርሺፕም ኮምፒቲቲቭ ስለሆነ እሱ ላይ ብቻ ሪሌይ ባትሆኑ የሚል ነው። እውነቱን ነው። በእርግጥ እኔ እርግጠኛ ስላልሆንኩኝ እስካሁን ያዩዋቸው ፈንዶች ስለሌሉ ይሄ ነው ማለት አልችልም፣ ግን በጣም የተለመዱ ናቸው። አድሚሽን ካገኛችሁ በኋላ ፈንድ የሚያደርጋችሁ አካል መፈለግ ወይም ፈንድ የሚያደርጉ ኦርጋናይዜሽኖች ይኖራሉና እሱንም ለመፈለግ ጥሩ ነው አድሚሽኑን ማግኘት የሚል ነገር ሰጥቷል። ስለዚህ የቪዲዮ ኮሜንት ላይ ገብታችሁ የልጁን ኮሜንት የሰጠውን ጋር ጥሩ ነው። አፕሊኬሽን ፊውንም እዛው ላይ ሜንሽን አድርጎላችኋል። በእርግጥ እናያለን ዛሬ አፕሊኬሽን ፊው ምን ያክል እንደሆነ። እሱን እንደ ሀሳብ ውሰዱ። ስለዚህ ዩኒቨርሲቲዎቹን መምረጥ በጣም አሪፍ ነው ማለት ነው። ለእናንተ የትኛው ዩኒቨርሲቲ ነው ጥሩ የሚለውን ነገር ከእናንተ ጋር ይሄዳል የሚለውን ለማስተርስ ስለሆነ አፕላይ የምታደርጉት እዚህ ጋር ሌቭል የሚለውን ክሊክ ታደርጉና ሴሌክት አድርጋላችሁ። ምክንያቱም እዚህ ጋር ኮርሶቹን እዚህ ጋር በመረጥነው መንገድ
ፊልተር እንዲያደርግላችሁ ማለት ነው። ሶ እዚህ ጋር ሞለኪውላር ባዮቴክኖሎጂ ማስተርስ ፕሮግራም አሁን ላይ ኦፕን ነው። እዚህ ጋር ግሪን ካለ አፕሊኬሽን ፔሪዮዱ ኦፕን ነው። ከኦክቶበር 16 እስከ ጃንዋሪ 15 ናቸው አብዛኞቹ። እዚህ ጋር ማስተርስ ፕሮግራም ኢን ሪሶርስ ሪከቨሪ ኤንድ ባዮቴክኖሎጂ ኤንድ ባዮኢኮኖሚክስ የሚል አለ። ማስተርስ ፕሮግራም ኢምፕላንት ኤንድ ፎረስት ባዮቴክኖሎጂ የሚል አለ። ክፍት ነው። ለምሳሌ እዚህ ጋር የለው ነው። ይሄኛው ገና አልተከፈተም አፕሊኬሽን ታይም። ይሄኛው ማስተርስ ፕሮግራም ኢምፕላንት ኤንድ ፎረስት ባዮቴክኖሎጂ። ሶ ይሄ ሌላ ዩኒቨርሲቲ ነው። እዚህ ጋር ሎኬሽን ዩኒቨርሲቲዎቹንም ማየት በደንብ ትችላላችሁ ማለት ነው። ሶ እንደዛ ያላችሁ በጣም ብዙ አለ። አሁን በዚህ ሰርች ስታረጉ ሌላ ዲፓርትመንቶችንም እንደዚሁ ማየት ትችላላችሁ። ለምሳሌ ሶፍትዌር ኢንጂነሪንግ ብለን እስኪ ሶፍትዌር ኢንጂነሪንግ ብለን ሰርች እናድርግ። ለምሳሌ በሶፍትዌር ኢንጂነሪንግ በማስተርስ ፕሮግራም እዚህ ጋር እንደምታዩት ብዙ ኮርሶች ይመጡላችኋል በተለያዩ ዩኒቨርሲቲዎች በተለያዩ እዛው ሀገራት ኢንስቲትዩቶች ማለት ነው። ስለዚህ እዚህ ጋር ያሉትን የሰጣችሁን ኦፕሽን በማየት ከናንተ ጋር የሚሄደውን ማየት ትችላላችሁ ማለት ነው። ለምሳሌ እዚህ ሶፍትዌር ኢንጂነሪንግ ላይ አፕሊኬሽን ፔሪዮዱ ይሄኛው መጀመሪያ ላይ የመጣልን 16 ኦክቶበር እስከ 15 ጃንዋሪ የሚቆይ ነው። ስለዚህ ሾው ሞር የሚለውን ክሊክ ታደርጋላችሁ። ሾው ሞር የሚለው አንደኛ ቲዩሽን ፊ ኦሬዲ ኤስአይስ ከቨር ስለሚያደርግላችሁ ቲዩሽን ፊ ወን እዚህ ጋር ታያላችሁ። ኢዩ ወይንም ይሄ የኢሮፒያን ሲቲዝን አፕሊኬሽን ፊ አይከፍሉም። ዩኒቨርሲቲ ያው ኢሮፒያን ሲቲዝንስ አይከፍሉም። ፊዎች እዚህ ጋር ያሉትን ፊዎች አይከፍልም ብሎ አስቀምጠዋል። ያው እኛ ኢሮፒያን ሲቲዝንስ ባይሆን እናልፈዋለን። እዚህ ጋር ግን ፔሪዮዱ ኮርሱ መቼ እንደሚጀምር ኦገስት 31 2026 እንደሚጀምር ሌቭሉ የሚሰጠው በእንግሊዘኛ ቋንቋ መሆኑ የአፕሊኬሽን የኮርሱ ኮድ እዚህ ጋር አስቀምጠውላችኋል። እዚህ ጋር ፉል ታይም ስተዲ እንደሆነ ኦን ካምፓስ እንደሚሰጥና ሎኬሽኑ የት እንደሚሰጥ አስቀምጠውላችኋል። ሌላ በደንብ ማየት ያለባችሁ ሰብጀክት ኤሪያውን ነው። በኮምፒውተር ሳይንስ ኢንጂነሪንግ እና ኮምፒውተር ቴክኖሎጂ ላይ የተማራችሁ አፕላይ ማድረግ ትችላላችሁ ማለት ነው። ዲቴል ከፈለጋችሁ እዚህ ጋር የዩኒቨርሲቲው about the course የሚለውን ደግሞ አስቀምጠውላችኋል። ያንን ማየት በጣም ጠቃሚ ነው። ምክንያቱም የዩኒቨርሲቲውን አድሚሽን ሪኳየርመንት ማሟላት ስላለባችሁ ወደ ኮርሱ ዌብሳይት ትገባላችሁ። ምክንያቱም የኮርሱን ስፔሲፊክ ሪኳየርመንት ማወቅ ስላለባችሁ ማለት ነው። እንዳልኳችሁ ለአድሚሽን አፕላይ ስታደርጉ የዩኒቨርሲቲውን ስፔሲፊክ አድሚሽን ሪኳየርመንት ማየት አለባችሁ የዛን ኮርስ based on that course ማለት ነው። ሶ ለምሳሌ 4 ኮርስ የምትመርጡ ከሆነ የአራቱንም ሪኳየርመንት ስፔሲፊክ ሪኳየርመንት ታያላችሁ። ምንም እንደሚጠይቁ ታያላችሁ። then ካላችሁ ዶክመንት ጋር አላይን ማድረግ እንደዚሁም ደግሞ መርሳት የሌለባችሁ ነገር እያንዳንዱ ኮርስ ሴፓሬት የሆነ ሞቲቬሽን ሌተር ነው የሚያስፈልገው። ስለዚህ ለእያንዳንዱ ሞቲቬሽናል ሌተር ትጽፋላችሁ ማለት ነው። ሌሎች ግን የምታስገቧቸው ኮመን ዶክመንቶች አሉ። ለምሳሌ የትምህርት ዶክመንቶቻችሁ ለሁሉም አንድ ነው የምታስገቡት። ሌሎች ግን በተለይ ሞቲቬሽናል ሌተር ሴፓሬት ነው የምታስገቡት። ሪኮመንዴሽን ሌተር ግን እዚህ ጋር እንግዲህ እንደምታዩት አስቀምጠውላችኋል። ዲቴል ነገሩን አስቀምጠውላችኋል። ስለ ማስተርስ ፕሮግራሙን በተመለከተ ሶፍትዌር ኢንጂነሪንግ ማስተርስ ፕሮግራም ኢን ሶፍትዌር ኢንጂነሪንግ ምን ይመስላል የሚለውን እዚህ ጋር በደንብ አስቀምጠውላችኋል። በነገራችን ላይ እያንዳንዱን ነገር ማንበብ አለባችሁ። ሁሉን አፕላይ ማድረግ የምትፈልጉ ከሆነ ጊዜ ወስዳችሁ ሁሉንም ነገር ማየት አለባችሁ ማለት ነው። የፕሮግራሙ ስትራክቸር እና እንደዚሁም ሌሎች ነገሮች አስቀምጠውላችኋል። ከዛ በፊት ግን በደንብ ማየት ያለባችሁ የመጀመሪያው ምንድነው ሪኳየርመንት ስፔሲፊክ ሪኳየርመንትስ ብያችኋለሁ። እዚህ ጋር ስፔሲፊክ ሪኳየርመንቱን የሚለውን ክሊክ ታደርጋላችሁ። ሁሉም ኮርሶች ላይ ሲገቡ ስፔሲፊክ የኮርሱ ሪኳየርመንት አለ። ከሌለ ምናምን በጣም ላይክ ክሊር የሆነ ነገር ከሌለ ብዙ ኮርስ ስላሉ ወደ በደንብ ክሊር ለተደረገው መሄድ ነው ማለት ነው። እዚህ ጋር ስፔሲፊክ ሪኳየርመንት ላይ ስትገቡ እዚህ ጋር ያሉትን ነገሮች በደንብ ማንበብ አለባችሁ። በዚህ አጋጣሚ ግን ልነግራችሁ የምፈልገው ምንድነው የእንግሊዘኛ ቋንቋ ውስጥ እንደየሀገሩ ሪኳየርመንት አላቸውና እውቅና በተሰጣቸው ዩኒቨርሲቲዎች ወይም ኢንስቲትዩቶች ውስጥ የመጀመሪያ ዲግሪያችሁን ሆነ ሁለተኛ ዲግሪያችሁን ተተማራችሁ በእንግሊዘኛ ቋንቋ ማለት ነው ከተማራችሁ ሚዲየም ኦፍ ኢንስትራክሽን በማቅረብ ይሄኛውን ማለፍ ትችላላችሁ ማለት እንደ ኢትዮጵያዊ
አይልቴስ አያስፈልገንም። እዚህ ጋር ያስቀመጣቸው ነገር አሉ አዲሽናል እንግሊሽ ሪኳየርመንት ብለው እንግሊሽ ኮርስ 6 እና እንግሊሽ ሌቭል 2 ይባላል እና እነዚህን እንግሊሽ ሌቭል 2 እንግሊሽ ኮርስ 6 ማለት ምን ማለት ነው ብላችሁ ጉግል አድርጉና ከፕሪፓራቶሪ ጀምሮ አንድ አፕሊካንት ወይም ተማሪ እንግሊዘኛ እየተማረ ከሄደ እንደዚሁም ደግሞ የባችለር ዲግሪ በእንግሊዘኛ ከተማረ አንድ ኢትዮጵያዊ የሚዲየም ኦፍ ኢንስትራክሽን በማቅረብ ይሄንን እንግሊዘኛ ሪኳየርመንት ማለፍ ይችላል ማለት ነው። ስለዚህ እሱ ሊያሳስባችሁ አይገባም። ሌላ ግን በደንብ ማየት ያለባችሁ አሁንም እዚህ ጋር አንድ ኮርስ ነው ማራው። በነገራችን ላይ እያንዳንዳችሁ የራሳችሁ ኮርስ አለ። ስትገቡ ግን ማየት ያለባችሁ ነው አብዛኞቹ ኮርሶች ላይ ክሬዲት አወር ዲቫይድ ያደርጋሉ። ማለት ሁሉም ላይሆን ይችላል ግን ያዩዋችሁ አብዛኞቹ ክሬዲት አወር ይከፋፍላሉ። ያ ማለት ለምሳሌ በባችለር እየተማራችሁ ኖርማሊ ባችለር ከ3 አመት እና ከዛ በላይ የተማረ ሰው ነው አፕላይ ማድረግ የሚችለው ማለት ነው። ያው ኢትዮጵያ ውስጥ 3 አመት እና ከዛ በላይ ስለሆነ ችግር የለውም። ሶ በዛን ጊዜ ውስጥ ለምሳሌ በኢኩቫለንቱ 180 ክሬዲት አወር የሚሆን አንድ አፕሊካንት መጨረስ አለበት። ነገር ግን ያ ክሬዲት አወር ዲቫይድ ያደርጉታል። አሁን ለምሳሌ እዚህ ጋር ለኮምፒውተር ለሶፍትዌር ኢንጂነሪንግ አፕላይ የሚያደርግ አንድ አፕሊካንት እዚህ ኮርስ ላይ ከ180 ክሬዲት አወሩ አትሊስት 60 ክሬዲት አወሩ ምን መሆን አለበት ብሎ አስቀምጧል። በተማረበት በቆይታው 4 አመት ውስጥ ባለው ጊዜ ከወሰዳቸው ኮርሶች ውስጥ ኮምፒውተር ሳይንስ እና ኮምፒውተር ኢንጂነሪንግ ጋር ሜንሽን አድርገው ላይክ በኮምፒውተር ሳይንስ በኦር ኮምፒውተር ኢንጂነሪንግ ኢንክሉዲንግ ፕሮግራሚንግ ኮረስፖንዲንግ ቱ 50 ክሬዲት አወር ብሎ አስቀምጧል። ሞቲቬሽናል ሌተራችሁን ስትጽፉ እዚህ ጋር ያሉትን ነገሮች በደንብ አንብባችሁ ከዚህ ጋር የተያያዘ ነገር ብትጽፉ ጥሩ ይመስለኛል። ጥሩ ነው ይመስለኛል ሳይሆን ጥሩ ነው። ለምሳሌ ከምትወስዱት ኮርስ ጋር ፊውቸር ኤማችሁ ላይክ ወደፊት አቺቭ ማድረግ የምትፈልጉት ማለት ነው። ከዛ እዚህ ኮርስ ላይ ለምን አፕላይ ማድረግ ፈለጋችሁ፣ ፕሪቪየስሊ ያላችሁ ኤክስፒሪየንስ ምን ይመስላል፣ ወይንም የተማራችኋቸው ኮርሶች ምን ይመስላል፣ እየሰራችሁበት ያለ ኤሪያ ካለ መስሪያ ቤት ሰው ምን ነገር ኢምፕሩቭ ማድረግ ትፈልጋላችሁ ትምህርቱን ከተማራችሁ በኋላ ምናምን የሚለውን በደንብ እንትን ማለት አለባችሁ ማለት ነው። በደንብ ላይን አድርጋችሁ መጻፍ አለባችሁ። ይሄ ለአንደኛው ብቻ ነው። 4 ኮርስ ነው የምትመርጡት። ለአራቱም ምን ያስፈልጋችኋል? 4 የተለያየ ሞቲቬሽናል ሌተር። መጀመሪያው ኮርስ ሴሌክሽን ዌብሳይታችን መተናል። ስለዚህ ይሄንን ኮርስ አየን አይደለ? ከናንተ ጋር ሄደ። ስለዚህ በቃ መምረጥ ፈለጋችሁ ምን እንደምታደርጉት በቀላሉ እዚህ ጋር ሴሌክት የምትለዋን ክሊክ ማድረግ ነው። ኮርስ ሴሌክትድ የሚለው እዚህ ጋር ይመጣላችኋል። ሴሌክት አደረጋችሁ ማለት 4 ነው ብያችኋለሁ። እዚህ ጋር ሶፍትዌር ኢንጂነሪንግ ኢን ኤአይ ማስተርስ አለ። ይሄኛውም ኦፕን ነው። ይሄንን ከፈለጋችሁ ሴሌክት አደረጋችሁ 4 ስለሆነ እዚህ ጋር 4 ኮርስ ሴሌክት እናድርግና 4 ኮርስ ሴሌክት አደረግን ማለት ነው። ሴሌክሽናችሁን ከጨረሳችሁ በኋላ እዚህ ጋር እንደምታዩት ማይ ሴሌክሽን ላይ ምን አለ 4 ቁጥር 4 ኮርስ ሴሌክት አድርጋችኋል። እዚህ ጋር እንደምታዩት 4 ቁጥር አለ። እዚህ ጋር ማይ ሴሌክሽን የሚለውን ክሊክ ታደርጋላችሁ። ማይ ሴሌክሽን ላይ ስትገቡ 4 ኮርሶችን እዚህ ጋር መርጣችኋል። ሴሌክትድ ኮርስስ ኤንድ ፕሮግራምስ ብሎ አስቀምጦላችኋል። ሪሙቭ አድርጋችሁ ሌላ መቀየር ከፈለጋችሁ ይሄንን ሪሙቭ አድርጋችሁ ተመልሳችሁ ሴሌክት ማድረግ ትችላላችሁ ማለት ነው። ይሄንን እርግጠኛ ከሆናችሁ የመረጣችሁትን እዚህ ጋር እንግዲህ ምን ይላል ስቴፕ 2 አፕላይ ምናምን የሚባል አለ። እዚህ ጋር አስቀምጦላችኋል። ይሄንን ስታዩት you have selected 4 courses እያለ ነው and programs in the next step you can prioritize your selection ይላል። በፕራዮሪታይዝ ማድረግ ሴሌክሽናችን ላይ የትኛውን አንደኛ መረጥ ትፈልጋላችሁ፣ ሁለተኛ ላይ የትኛው እንደሆነላችሁ፣ ሶስተኛ ላይ፣ አራተኛ ላይ የሚለው then start application የሚለውን ክሊክ ታደርጋላችሁ ማለት ነው። እዚህ ጋር ሶፍትዌር ኢንጂነሪንግ ኤንድ ማኔጅመንት ማስተርስ ፕሮግራም 4ኛ ላይ ነው ያለውና የመጀመሪያ ምርጫዬ እሱ እንደሆነ ምክንያቱም የመጀመሪያ ምርጫችሁ ነው የሚጠበቅላችሁ። እዚህ ጋር ምን ታደርጋላችሁ? ሶፍትዌር ኢንጂነሪንግ ኤንድ ማኔጅመንት ማስተርስ ፕሮግራም የሚለውን ወደ ላይ እዚህ ጋር አሁንም ወደ ላይ አጥቻለሁ። አንደኛ እንደሆነ ከፈለኩ ወደ ላይ አሁንም ላይ ሄዶልኛል። እስካሁን ሁለተኛ ላይ መጥቶልኛል። ይሄኛው ዜና እዚህ ጋር አምጥቼ አንደኛ ላይ አደረኩት። አሁን ለምሳሌ ይሄኛው ደግሞ ማስተርስ ፕሮግራም ኢን ሶፍትዌር ኢንጂነሪንግ 3ኛ ላይ እንደሆነ ከፈለኩ ይሄኛውን ወደታች 3ኛ ላይ ይሄን 2ኛ ላይ አመጣሁት። እንደዚህ እዚህ ጋር የምታያቸውን አፕ ኤንድ ዳውን በተን ክሊክ በማድረግ ይሄ ሪኳየርመንታችሁን ፕራዮሪቲያችሁን ሴሌክት ማድረግ ትችላላችሁ። ካደረግን እዚህ ጋር ኮንቲኒው ትላላችሁ። ሰብሚሽን አፕሊኬሽን ወደሚለው ዌብሳይት ትሄዳላችሁ ማለት ነው። ይህ ስኮላርሺፕ ምንድነው?
ወደ 30 ምናምን ሀገራት ናቸው 32 ሀገራት ናቸው መሰለኝ አይደለ እዚህ ስኮላርሺፕ ተጠቃሚ ሶ ቼክ ማድረግ ይፈልጋሉ which country እንደሆናችሁ እዚህ ጋር ኢትዮጵያን ትመርጣላችሁ ማለት ነው ሀገራችሁን ምክንያቱም አፕሩቭ ማድረግ አለባችሁ እሱን ነገር ማለት ነው then እዚህ ጋር ኢትዮጵያ አለች ምክንያቱም አፕሊኬሽን ፊ የማይከፍሉ ተብሎ ቀደም እንዳየናቸው የኢዩ ዩሮፒያን ዩኒየን ካንትሪ የሆኑ ወይም ሲቲዝን ያላቸው እንደዚሁም ደግሞ ዩሮፒያን ኢኮኖሚክ ኤሪያ ወይም ኢኤኤ ካንትሪ ኦር ስዊዘርላንድ የሆኑ እነዚህ ናቸው አፕሊኬሽን ፊ ወይም ቱዊሽን ፊ የማይከፍሉ ሀገራት ማለት ነው ስለዚህ እኛን ስለማይመለከት ይሄኛውን ቲክ አናደርግም እኛን አይመለከትም እሱ ምክንያቱም እኛን ከፍላለን ስለምንከፍል ነው የሳይ ስኮላርሺፕ ነው የምንሞላው ማለት ነው እዚህ ጋር ምን እናደርጋለን እንደ ሰሚት እንላለን እዚህ ጋር ማይ ፔጅ ላይ ስንመጣ እዚህ ጋር እንደምታዩት አፕሊኬሽን ፊ እንድትከፍል ይጠይቃሉ ማለት ነው ኮርሱን ግን መርጠን ሰሚት አድርገናል at any time ፊ መርጣችሁ ዶክመንት ሰሚት እስከምታደርጉ ሰዓት ድረስ እንትኖቹን መቀየር ትችላላችሁ ኮርሳችሁን ማለት ነው ክሊክ ያደርጋችሁ እዚሁ ላይ ኮርሶቹን መቀየር ትችላላችሁ ከዛ በኋላ አንዳንዴ ሜሴጅ ልኩላችኋል ዛሬ እንደጋጣሚ ሜሴጅ አላኩልኝም ላስት ይር ግን ዩኒቨርሲቲዎቹ ተመርጠናል ምናምን የሚል ከዛ ዌብሳይቱን እንድታዩ ሜሴጅ ልኩላችኋል እዚህ ጋር ሜሴጅ የሚለውን ክሊክ ስታደርጉ ታዩታላችሁ የተላከላችሁን ሜሴጅ ማለት ነው ያሉትን ከሜሴጅ ቀጥሎ ዶክመንትስ ፕሮፋይል ኤንድ አፕሊኬሽን ፊ እንሄዳለን ማለት ነው then እዚህ ጋር ዶክመንትስ የሚለውን ክሊክ ታደርጋላችሁ አሁን ዶክመንት እንዴት ነው ታስገቡት እዚህ ጋር በተጠየቁ ጥያቄዎች ስላሉ አብረን እንመልሳቸዋለን ሶ እዚህ ጋር አፕሊኬሽን ዶክመንትስ ብሎ ያስቀምጡታል የመጀመሪያው ዶክመንት ሪኳየርመንት የሚለውን እቺ ስታርት ጋይድ የምትለውን በደንብ ማየት አለባችሁ ገብታችሁ ለእያንዳንዱ ነገር ኤክስፕሌን አድርገውላችኋል ክሊክ እናድርጋት እስኪ የምታስገባችሁ ፎቶ ቤዝድ ሆኑ ወይንም ስካን ቤዝድ ሆኑ ዶክመንቶች አክሴፕትድ እንዲደረጉላችሁ ምን መሆን አለባችሁ ኦሪጂናል ዶክመንት መሆን አለበት ስካን ስታደርጉ ከኦሪጂናሉ ነው እንጂ ኦሬዲ ፕሪንት ከሆነ ነገር ላይ አይደለም ስካን የምታደርጉት ለምሳሌ ፓስፖርት ሊሆን ይችላል እንደዚሁም ደግሞ የተለያዩ ሪኮሜንዴሽን ሌተር ሊሆን ይችላል እንደዚሁም የትምህርት ዶክመንቶቻችን ሊሆን ይችላሉና ስካን ስናደርጋቸው ከኦሪጂናሉ ነው እንጂ ከኮፒ ወይንም ከሌላ ነገር አይደለም ኢን ከለር መሆን አለበት ያው የራሱን ኦሪጂናል ከለሩን ያዘ መሆን አለበትና ሪደቢሊቲው ማለት ይሄ ሪዞሉሽኑ እንደዚሁም ክላሪቲው ላይ በደንብ ቼክ ማድረግ አለባችሁ ሁለተኛ ደግሞ ኔክስት ላይ ያስቀመጡ ሰሚት ፒዲኤፍ ዶክመንት ነው our system can only process pdf file ነው ስለዚህ ሲስተማቸው only pdf ፋይል ነው የሚቀበለው ማለት ነው ስለዚህ አንድ ላይ ያንዳንዱ ፋይል አንዳንድ pdf ፋይል ነው እዚህ ጋር አንድ ፋይል ለአንድ ኢንዲቪጁዋሊ ለምሳሌ ፓስፖርት ከሆነ ፓስፖርት ብቻውን እንደዚሁም ደግሞ ሪኮሜንዴሽን ሌተር ከሆነ ሪኮሜንዴሽን ሌተር ብቻውን ዲግሪ ሰርቲፊኬት ከሆነ ዲግሪ ሰርቲፊኬት ትራንስክሪፕት ከሆነ ትራንስክሪፕት ሶ አንድ ላይ ሳይሆን ሴፓሬትሊ ነው እያንዳንዱ መሆን ያለበት ነው እዚህ ጋርና ሁሉም በምን መሆን አለበት በፒዲኤፍ መሆን አለበት ሌላ እዚህ ጋር ደግሞ አፕሊካንት ይበረታታል እዚህ ስኮላርሺፕ ላይ ሳይሆን ኤኒ ስኮላርሺፕ ላይ early ቶሎ አፕላይ ማድረግ ዴድላይኑ ሳያልቅ ማለት ነው እንቶ የሚፈልጓችሁ ካለ እነሱ ራሱ በደንብ ሰፖርት ያደርጓቸዋል ሶ እዚህ ጋር እዚህ ጋር ደግሞ don't submit documents that are not specifically required ተብሎ የተቀመጠ ዶክመንቶች አሉ ከነሱ ውጭ ምንም አይነት ዶክመንት እንዳታስገቡ ነው ይሄን በጣም አሪፍ ነገር ነው ሶ ኔክስቱ ምንድነው አይ ቲንክ ይሄ አራተኛው ሩላችን ነው countries with other instruction ነው ለምሳሌ ላይክ የተለያዩ ካንትሪዎች የተለያዩ ኢንስትራክሽን አለ ለምሳሌ እንደ ኢትዮጵያ የኛ የተሰጠን ስፔሲፊክ አለ ይሄ ኦሪጂናል ዶክመንታችን እጃችን ላይ ኖሮ ኢቭን ሰሚት ብናደርገው እነሱ ደግሞ ኦፊሻል ዶክመንት ከተማራችሁበት ዩኒቨርሲቲ እንዲላክላቸው ጠይቀዋል ማለት ነውና እሱን በደንብ ቼክ ማድረግ አለባችሁ እያንዳንዱ ሀገር ስፔሲፊክ የሆነ እንትን ስላለው ሪኳየርመንት ስላለው ማለት ነው ሀገራቶች አፕላይ የሚያደርጉ ለምሳሌ ከባንግላዴሽ ከካሜሩን ከካናዳ ከኤርትራ ከኢትዮጵያ ከናይጄሪያ ከስሪላንካና እንዲሁም ከዩኤስኤ ከአሜሪካ የተማሩ አፕሊካንቶች ምን ማድረግ አለባቸው ዶክመንታቸውን ማስላክ አለባቸው ኦሪጂናሉ እጃችሁ ላይ ቢኖርም ላይክ እናንተ አፕሊኬሽናችሁን አፕላይ ታደርጋላችሁ በተሰጣችሁ ዴድላይን ውስጥ
ዩኒቨርሲቲያችሁ ጋር ሄዳችሁ ዩኒቨርሲቲ ኦፊሻል ዶክሜንት ማለት በዩኒቨርሲቲዎች የሚላኩ ኢቭን ኦሪጂናል ዶክሜንት እጃችሁ ላይ ቢኖር ራሱ ኦፊሻል ዶክሜንት ማስላክ ግዴታ ነው። አንዳንድ ዩኒቨርሲቲዎች ይጠይቃሉ። በጣም ብዙ የአውሮፓ ዩኒቨርሲቲዎች አሁን ላይ ይጠይቃሉ ኦፊሻል ዶክሜንት። ስለዚህ አሁን እንደ ኢትዮጵያ ኦሪጂናል እጃችሁ ላይ ቢሆን ከዩኒቨርሲቲያችሁ ኦፊሻል ዶክሜንት ማስላክ አለበት። መች ነው የሚላከው? አሁን ማሰቃ አፕሊኬሽን ፊውን ከከፈላችሁና ዶክሜንታችሁን አፕሎድ ካደረጋችሁ ያንንም በኢሜል ማስላክ then እናንተ ደግሞ ከዚህ ዌብሳይቱ ላይ መጨረስ። ልክ እንደደረሳችሁ በነገራችሁ ላይ ኮሙኒኬት ያደርጓችኋል። እናንተም ባለው ኢሜል እንድትላከላችሁ እና መናገር ትችላላችሁ ማለት ነው። ዋንስ አፕሊኬሽን ከከፈላችሁ እነሱም ለኮሙኒኬሽን ኦፕን ይሆኑላችኋል ማለት ነው። ሶ ይሄንን ይመስላል ጋይዱ። እዚህ ጋር ያለውን በደንብ ገብታችሁ ብታዩት በደንብ ሰጀስት አደርጋችኋለሁ ማለት ነው። ሁለተኛው ፕሮቫይድ አይደንቲቲ ዶክሜንት ነው። እዚህ ጋር አይደንቲቲ ዶክሜንታችሁን ታስገባላችሁ። ቫሊድ ኤክስፓየርድ ያላደረገ ፓስፖርት ማለት ነው። አይደንቲቲ ዶክመንት ቫሊድ አይደንቲቲ ካርድ ዊዝ ዩር ሲቲዝንሺፕ ሊስትድ ነው። ወይንም እጃችሁ ላይ ባለው አይዲ አፕላይ ታደርጋላችሁ። ፓስፖርት ቢሆን ይመረጣል። ስለዚህ እዚህ ጋር አፕሎድ አይደንቲቲ አይዲ የሚለውን ክሊክ በመታረጉ ሰዓት እዚህ ጋር ቹዝ ፋይል የሚል አለ። then አፕሎድ ታደርጋላችሁ። እዚህ ጋር ፋይሉ ለምሳሌ ፓስፖርት ከሆነ እዚህ ጋር ፓስፖርት ብላችሁ ትጽፋላችሁ ማለት ነው። እዚህ ጋር ፓስፖርት ከሆነ ማለት ነው አፕሎድ ያደረጋችሁት አይደንቲቲ ዶክመንት እዚህ ጋር ፓስፖርታችሁን ካደረጋችሁ በኋላ ከዛ በኋላ ደግሞ ያው እኔ አፕላይ ኔክስት የሚሆነው ኤዱኬሽናል ዶክመንት ነው አፕሎድ የምታደርጉት። ያ ማለት ባችለር የተማራችሁበትን ኤዱኬሽናል ዶክመንት ነው። ሶ እዚህ ጋር አፕሎድ ኤዱኬሽን ዶክመንት የሚለውን ክሊክ ማድረግ ትችላላችሁ። ከዛ በፊት ግን እዚህ ጋር ካውንትሪ ሪኳየርመንት አለ። ቅድም ያልኩትን እዚህ ጋር እናያለን። በእርግጥ ይሄንንም በባለፈው ቪዲዮ ላይ አይተነዋል። ለምሳሌ ካውንትሪ ኢንስትራክሽን ብለው አስቀምጠዋል እዚህ ጋር። ሶ እዚህ ጋር እኛ ኢ የሚለውን ክሊክ እናደርግና then ኢትዮጵያ የሚለውን ክሊክ እናደርጋለን። ይሄ ሶ ኢትዮጵያን ማስተርስ አድሚሽን በባለፈው አይተነዋል። እዚህ ጋር እንግሊሽ ላንጉዌጅ ሪኳየርመንቱን ገብታችሁ ማየት ትችላላችሁ። ጀነራል ዶክመንት ሪኳየርመንት የሚለውን እዚህ ጋር ማየት ትችላላችሁ ማለት ዶክመንታችሁን አፕላይ ከማድረጋችሁ በፊት በእርግጥ እጃችሁ ላይ ያለውን ዶክመንት አፕሎድ ታደርጉታላችሁ። ግን እዚህ ጋር ትራንስክሪፕታችሁ ግዴታ እዚህ ጋር the document must be officially issued by representative of the academic registrar office ነው። ያው ብዙ ጊዜ ከሬጅስትራር ኦፊስ ነው የሚላከው። የዩኒቨርሲቲው ሬጅስትራር ኦፊስ ለእናንተ ይልክላችኋል ማለት ነው። እንዳልኳችሁ እዛ አካባቢ የተማራችሁበት ዩኒቨርሲቲ አካባቢ ሰው ካለ ሄዶ መጠየቅ ይችላል። የሆነ ያክል ብር ትከፍላላችሁ። ያን ያህል ብዙ ብር አልነበረም። አሁን ላይ እንግዲህ ትንሽ ቢጨምር ነው። ሶ ታስልካላችሁና በጣም ብዙዎቻችን እያስላክን እኔ በጣም ብዙ ጊዜ አስልክ ያለው ፐርሰናሊ የባችለር ዶክሜንቴን ማለት ነው። ሶ እዚህ ጋር ትራንስሌት የሆነ ዶክሜንት አያስፈልግም። ምክንያቱም እነሱ ኢትዮጵያ እያንዳንዱ ዶክሜንት በእንግሊዘኛ ነው የሚሰጠው ብለው ስለሚያምኑ። ሌላ በምንድነው መላክ ያለባችሁ ነው። ይችን ኢሜል ሁሌ መርሳት የለባችሁም። ሶ በዚህች ኢሜል ነው የምታስልኩት ማለት ነው። ዶክሜንታችሁን በዚህ ኢሜል እንዲላክልን ብላችሁ ነው የሚጠይቁት። አፕሎድ ኤዱኬሽናል ዶክሜንት የሚለውን ታስገባላችሁ። ሶ እዚህ ጋር አፕሎድ እያደረጋችሁ ዶክሜንታችሁን ሰብሚት ታደርጋላችሁ ማለት ነው። then next እያላችሁ የተጠየቃችኋቸውን የተለያዩ ዶክሜንቶች next እያላችሁ ለምሳሌ እስኪ እዚህ አንድ ዶክሜንት እናስገባና ሶ ለምሳሌ እዚህ ጋር ትራንስክሪፕት ብዬ ላስገባ ዲግሪ ሰርቲፊኬት ትራንስክሪፕት እያላችሁ እያንዳንዱ በፒዲኤፍ ነው ታስገቡት። ኔክስት ላላችሁ እዚሁ አፕሎድ ትራንስክሪፕት ብላችሁ አፕሎድ አደረጋችሁ አድ አናዘር ዶክመንት ይላል። ባይ ዘ ዌይ እዛኛው የመጀመሪያው ላይ አድ አናዘር ዶክመንት የሚል ስለሚመጣ እዚህ ጋር እንግዲህ ያለ ተጠይቃችሁትን ሙሉ ዶክመንት አስገባላችሁ ማለት ነው። አድ አናዘር ዶክመንት ትራንስክሪፕት ግራጁዌሽን ሰርቲፊኬት ብላችሁ እዚህ ጋር ክሊክ እያደረጋችሁ ማስገባት ማለት ነው የተጠየቃችሁትን። then submit your document የሚለውን ክሊክ ታደርጋላችሁ ማለት ነው። እሱ ብቻ ሳይሆን እዚህ ጋር እንግዲህ የሚያስፈልጉ ሞቲቬሽናል ሌተር፣ ሪኮመንዴሽን ሌተር እና ሌሎችንም ማስገባት አለባችሁ ማለት ነው። እዚሁ ላይ እንድታዩት የምፈልገው ለምሳሌ እዚህ ጋር ኮርስ ፕሮግራም የሚያስፈልጓቸው ሪኳየርመንቶች ሊኖሩ ይችላሉ። እያንዳንዱ ኮርስ ፕሮግራም ለምሳሌ ይሄኛው ፕሮግራም ለምሳሌ ይሄኛው ሞቲቬሽናል ሌተር ላይ ጠይቅ ይችላል። ግን ለእያንዳንዱ ኮርስ ሞቲቬሽናል ሌተር ታስገባላችሁ። ምን ብላችሁ ነው ኤዲት የምታደርጉት? ሞቲቬሽናል ሌተሩን ለምሳሌ ሞቲቬሽናል ሌተር ፎር
ብላችሁ ይሄኛውን የፕሮግራሙን ኔም ሜንሽን ታደርጋላችሁ ማለት ነው። ለምሳሌ ሞቲቬሽናል ሌተር ፎር ሶፍትዌር ኢንጂነሪንግ ኤንድ ማኔጅመንት፣ ሞቲቬሽናል ሌተር ፎር ሶፍትዌር ኢንጂነሪንግ ፎር ኤአይ፣ ሞቲቬሽናል ሌተር ፎር ማስተርስ ፕሮግራም ኢን ሶፍትዌር ኢንጂነሪንግ፣ ሞቲቬሽናል ሌተር ፎር ማስተርስ ፕሮግራም። ይሄኛውንም እንደዛው አድርጋችሁ ለአራቱ ሞቲቬሽናል ሌተር ኔክስት እዚህ ጋር ይሄንን ከሞላችሁ በኋላ ቅድም እንዳየነው የመጣው ኔክስት ዶክመንት የሚል አለ። ኔክስት ዶክመንት እያላችሁ ለእያንዳንዱ ኮርስ ሴፓሬት የሆነ ሞቲቬሽናል ሌተር ታስገባላችሁ ማለት ነው። ሞቲቬሽናል ሌተር ብዙዎቹ ይጠይቃሉ። ቅድም ኮርሱ ላይ ስላላየነው ነው እንጂ አብዛኞቹ ሞቲቬሽናል ሌተር የሚጠይቃሉና ሞቲቬሽናል ሌተር ደግሞ ብታስገቡ በደንብ ይመረጣል ማለት ነው። እዚህ ጋር ዶክመንት አፕሎዲንግ በተመለከተ ያለውን ጨርሰናል። ዶክመንት አፕሎዲንግ በተመለከተ ዛሬ ያየነው የአንዷ ኮርስ ብቻ መርጠን ነው። ለምሳሌ ሞቲቬሽናል ሌተር የሚጠይቃሉ፣ ሪኮሜንዴሽን ሌተር የሚጠይቃሉ ምናምንና እያንዳንዱ ኮርስ እየገባችሁ በደንብ ታያላችሁ። ለምሳሌ ያምናውን ቪዲዮ አይታችሁ ከሆነ አፕሊኬሽን ስቴፕ ባይ ስቴፕ የሰራሁትን እዛ ላይ እንደው ሞቲቬሽናል ሌተር ያስፈልግ ነበር አንደኛው ኮርስ ስናየው የነበረውና ምን ብለው አስቀምጠዋል። ሞቲቬሽናል ሌተሩ ራሱ ምን መምሰል እንዳለበት አስቀምጠው ነበረ። አንድ ኮርስ ምናምን እንደዛ አይቼ ነበር። ምናልባት ቪዲዮ መልሳችሁ ማየት ትችላላችሁና ስለዚህ ሞቲቬሽናል ሌተር ለእያንዳንዱ ለአራቱም ኮርስ ታዘጋጃላችሁ ማለት ነው። የእያንዳንዱ ኮርስ ሁሉንም እንግዲህ እዚህ ጋር ኤሊጂብል ኮርስ ተብሎ የተሰጡት በጣም የሀገር ናቸው። እያንዳንዱ ኮርስ እንግዲህ የሚጠይቀው ለኔ ለማየት በጣም ይከብዳል። ሁሌም እንደምለው ስኮላርሺፖች አንድ እንትን ሲኖራቸው አንድ አይነት ሪኳየርመንት ሲኖራቸው ኮርሶቹ ቀላል ነው። አንዳንድ እንደዚህ አይነት ስኮላርሺፖች ወይንም እንደዚህ አይነት ኮርሶች ግን ፕሮግራሞች አስቸጋሪ ናቸው። የሁሉንም ሪኳየርመንት ያ ግለሰቡ እየገባ ቢያየው ነው የሚመረጠውና እኔ አንድ ኮርስ ላይ መሰረት አድርጌ ነው እያወራ ያለሁት ማለት። ስለዚህ እየገባችሁ ማየት በራሳችሁ ይጠበቅባችኋል። ስለዚህ እዚህ ጋር ፕሮፋይል የሚል አለ። እዚህ ጋር ያለውን ጨርሰናል። ዶክመንት አፕሎድ አድርገን እዚህ ጋር አፕሊኬሽን ፊ የሚለውን እስኪ እንየው። እዚህ ጋር አፕሊኬሽን ፊ አለ። እዚህ ጋር ዲቴል ዩር አፕሊኬሽን ይላል። እዚህ ጋር ዲቴል አፕሊኬሽን ማየት እችላለሁኝ። እዚህ ጋር አፕላይ ያደረኳቸው ኮርሶች አሉ፣ 4 ኮርሶች። ለነዚህ 4 ኮርሶች እንግዲህ አፕሊኬሽን ፊ መክፈል አለብኝ። እዚህ ጋር በቪዛ በምናምን ብለው አስቀምጠዋል። ግን ምን ያክል ነው አፕሊኬሽን ፊ የሚለውን ነው ማየት ያለብን። እዚህ ጋር ይላል for your application to be processed you must either pay the application fee or document that you are not required to pay የሚል አለ። ይሄንን ማሟላት አለባችሁ ማለት ነው። ይሄንን ካላሟላችሁ ግን ፕሮሰስ አይደረግም ዶክመንታችሁ ነው። ሶ ዴድላይን በ2 ፌብሩዋሪ እስከ 2 ፌብሩዋሪ 2026 ድረስ አፕሊኬሽን ፊ መክፈል አለባችሁ። ግን ከወሰናችሁ ከዛ ቀድማችሁ መክፈል አለባችሁ። እዚህ ጋር እንግዲህ 900 SEK ማለት ነው። በዶላር ሲቀየር ወደ $100 ነው የምትከፍሉት ማለት አፕሊኬሽን ፊ። ስለዚህ እንዴት ነው የምንከፍለው ነው አሁን ይሄኛው ችግሩ። ኢትዮጵያ ውስጥ አሁን የባንክ ሲስተም ስለሌለ እንግዲህ ባንኮችን ሄዶ ማማከር ወይንም እንግዲህ ውጭ የሚኖር ሰው ካለ ዘመድ ካለ ሰው ልጆች ካሉ እንዲከፍሉላችሁ ማመቻቸት ነው ማለት ነው። ሌላ ምንም አማራጭ የለም። እንግዲህ እንደ አንድ ኢትዮጵያዊ እንደዚህ አይነት የባንክ ሲስተሞች ስለሌሉን ማለት አንድ ግለሰብ ቀጥታ በዶላር ብሩን ቀይሮ ለመክፈል በጣም ብዙ ፕሮሰሶች መሄድ አለበትና እሱ ደግሞ ሌላ ጉዳይ ስለሆነ ስለዚህ ሰዎች መፈለግ ነው። ትንሽ ቻሌንጂንግ ነው አክቹአሊ ስኮላርሺፕ በምንሞላ ሰዓት አፕሊኬሽን ፊ ለመክፈል በጣም ብዙ ቻሌንጆች አሉ። እሱ ግን ያው እንግዲህ ያው ለአንደኛው ቻሌንጅ ስለሆነ በተለያየ መንገድ ይሄንን ማሟላት ነው ሰዎችን ፈልጎ ማለት ነው። ሶ ይሄንን ይመስላል እንግዲህ አፕሊኬሽን ስቴፕ ባይ ስቴፕ ፕሮሰስ በተመለከተ ሁሉንም ዶክመንት ሰብሚት ካደረጋችሁ በኋላ አፕሊኬሽን ፊያችሁን ከከፈላችሁ በኋላ ነገሮችን ማስሄድ ትችላላችሁ ማለት ነው። ከዚህ በኋላ ያው መሄድ አልችልም። ያው እዚህ ጋር እንግዲህ አፕሊኬሽን ፊ ስትከፍሉ ሌላ የሚያመጣላችሁ ነገር ይኖራል ወይንም ሰብሚት እንዳደረጋችሁ ምናምን በቀላሉ እነሱን ኮሙኒኬት የምታደርጉበት ወይ ይኖራል። አፕሊኬሽን ፊ ስላልከፈልኩኝ ከዛ በኋላ ያለውን ነገር ለማየት ለኔ ትንሽ እዚህ ጋር ያለው ይከብዳል። ስለዚህ መጀመሪያ አፕሊኬሽን ፊውን ከከፈላችሁ በኋላ ያለውን ነገር እንግዲህ በራሳችሁ መጨረስ ትችላላችሁ ማለት ነው። ግን ዋናው ነገር ይሄ ይሄንን ይመስላል ማለት ነው። የኤስአይ ስኮላርሺፕ አፕሊኬሽን ስቴፕ ባይ ስቴፕ በተመለከተ ይሄ በዚህ አመት የሰራሁት ነው። ሞር ዲቴል ደግሞ ከፈለጋችሁ የባለፈው አመትንም ማየት ትችላላችሁ ቪዲዮውን ማለት ነው። ፊ ለመክፈል አቅሞች የሚፈቅድ ምናምን ካላችሁ ከፍላችሁ አፕላይ አድርጉ። እንግዲህ መልካም እድል። ሌሎችም ስኮላርሺፖች አሉ በቅርብ የሚወጡ እነሱን መረጃ ይዤላችሁ እመጣለሁኝ። መልካም ጊዜ።